ብርሃነ ጥምቀቱም የእንኳን አደረሳችሁ መልእክት አስተላልፏል። ከዚህ ጋር ተያይዞ የአማራ ፋኖ ብሔራዊ ንቅናቄ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና አርበኛ ዘመነ ካሴም የጥምቀት በዓልን አስመልክተው መግለጫ ሰጥተዋል። የመግለጫው ሙሉ ይዘት በዜናችን በዝርዝር እናስደምጣቸዋለን። ማሪ የትግራይ ክልል ሰላምና ጸጥታ ቢሮ ጄኔራል ጉዑሽ ገብሬን በቁጥጥር ስር አውሎ በህወሓት ወታደራዊ ክንፍ አደገኛ ክፍፍል መፈጠሩን ያረጋግጥ እንደሆነ መረጃዎች እየወጡ ነው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃ የዓለም ሀገራትና ተቋማት የጦር ወንጀለኛ ላሏቸው ለአብይ አህመድና አስተዳደራቸው የሚያደርጉትን ድጋፍ እንዲያቆሙ የፋኖ ኃይሎች ጠየቁ። በአማራ ክልል የሚፈጸሙ አሰቃቂ ግድያዎችና የሚደረጉ የተኩስ ልውጦች አሁንም እንደቀጠሉ ናቸው። የታጣቂ ኮማንዶች ስልጠናና ምርቃትም እንደዚሁ። ከሞትና ጦርነት ጋር ይለማመድ ዘንድ ህዝቡ የተገደደበት ሁኔታ ተፈጥሮ እንጂም በአማራ ክልል ባለፉት 2 ዓመታት የታዩት ክስተቶች ከተነገረላቸውም በላይ ናቸው። ድሮንን በላይነሽ አመዴ እያለ የሚሳለቅ ዜጋ ሀገሪቱ ውስጥ ተፈጥሮ እንጂ ምጥ ላይ ያለች እናት ጭምር የተገደለችበት ጥቃት ነው የታየው። ባለፉት 2 ቀናት ሰከላ አካባቢ ከውጊያ በኋላ የተወሰደው የበቀል እርምጃና የደቡብ ወሎ ክስተትም የዚህ የእርስ በርስ ጦርነቱ አሳዛኝ ገጽታዎች ናቸው። ከሰሞኑ ዓለም አቀፋዊ የሚዲያ ተቋም ቢቢሲ ምርመራ ያደረገባቸው የተወሰኑ አካባቢዎችን አንስቶም በሴቶች ላይ የሚፈጸም ጥቃትን የብልጽግናው መንግስት የጦር መሳሪያ አድርጎ እየተጠቀመበት ስለመሆኑ የሚያመላክት ሪፖርትም አውጥቶ ነበር። ይህንን መነሻ በማድረግ መግለጫቸውን ያሰራጩት የፋኖ ኃይሎች ደግሞ አብይ አህመድና መንግስታቸውን የጦር ወንጀለኛ በማለት ገልጸው አገዛዙ ለፈጸማቸው የጦር ወንጀሎችና የሰብአዊ መብት ጥሰቶች ዓለም አቀፉ ማህበረሰብ ተመጣጣኝ እርምጃን እንዲወስድ የብልጽግናው መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎችም እንዲተገበሩና ለዚህ ስርዓት የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎችም እንዲቆሙ እንጠይቃለን ብለዋል። በሰሞንኛው የቢቢሲ ዘገባ በተወሰኑ የጤና ጣቢያዎች በሺዎች የሚቆጠሩ ሴቶች የጥቃቶቹ ሰለባ ስለመሆናቸው መረጋገጡ ተመላክቶ ነበር። የፋኖ ኃይሎች በመግለጫቸው ደግሞ የዚህ ጥቃት ሰለባ የሆኑ ሴቶችን አሃዝ ከተጠቀሰውን በበርካታ እጥፍ የሚልቅ ነው ብለዋል። በክልሉ በየዕለቱ ከሁለቱም ወገን በኩል ያሉ ኢትዮጵያውያን ተፋላሚዎችን እየገደሉ የቀጠሉ ጥቃትና ውጊያዎች ግን አሁንም እንዳሉ ናቸው። በጎጃም ቀጠናም አቸፈር ሊበን ከተማ ውስጥ የፋኖ ኃይሎች ያደረሱት ጥቃት ቀዳሚው የዛሬ ምሳሌ ነው። በሰሜን ጎንደር ቆላ ወገራ ጃኑራ አካባቢ ከሰሞኑ የነበረው ውጊያ ቀጣይ የተባለ ተኩስም ዛሬ መከፈቱ ተሰምቷል። ብልጽግና በክልሉ እያደረገ የሚገኘውን ውጊያ መለቃቀም ነው ካለው 2 ዓመት አልፎታል። ላለፉት 2 ዓመታት ግን መለቃቀምና ዋሻ ውስጥ ፍለጋ እየተባለም ግን ደግሞ በሁለቱም ወገን ሰራዊት እየሰለጠነም ውጊያም እየተደረገ ነው ያለው። የሀገሪቱ መሪ ሸለቆ ለሸለቆ የሚሏቸው የፋኖ ኃይሎችን ትናንት ግን በወሎ ቀጠና በአደባባይ ለወራት ያሰለጠኗቸው የኮማንዶ ኃይል በሚል የገለጿቸው ታጣቂዎቻቸውን ሲያስመርቁ ተስተውለዋል። እንኳን አደረሳችሁ መልእክት ካስተላለፉ አካላት መካከልም የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያንና የኦርቶዶክስ እምነት ተከታዮች እንኳን ለ2018 የከተራና ጥምቀት በዓል በሰላም አደረሳችሁ የሚል መልእክት አስተላልፏል። በመልእክቱም የድርጅታችንን መመስረት ተከትሎ ሰራዊታችን መላው የአማራ ሕዝብ የዲያስፖራው ማህበረሰብና የትግሉ ደጋፊዎች በከፍተኛ ስሜትና ደስታ መቀበላቸውን ስናረጋግጥ ከፍተኛ ኩራት ይሰማናል። በአንድነታችን ከፍተኛ ልባዊ ደስታን የተጎናጸፈው ሰራዊትና ሕዝብ የድሉን ጽዋ ያነሳ ዘንድ የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠት መዘጋጀታችንን በዚህ አጋጣሚ እናረጋግጣለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ የሀገራችን ባህልና ትውፊት እንዲጠበቅና ሁሉም ኢትዮጵያዊ ባህሉንና እምነቱን በነጻነት የሚያራምድበት ሀገር እንዲኖረን የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ የሚቀጥል መሆኑንም በዚህ አጋጣሚ እንገልጻለን። መላው ሰራዊታችንና አመራሩ በተቆጣጠራቸው አካባቢዎች ሁሉ በዓሉ በሰላም እንዲከበር ከህብረተሰቡ ጋር በትብብር እንድትሰሩ እናሳስባለን በማለትም የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን አደረሳችሁ መልእክታቸውን እንዲህ ሲሉ አስተላልፈዋል። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፈዋል። ዳሩ ግን ሰው በኃጢአቱ ልጅነቱን ቢነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖረም። አጥቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት ህድፍ ለቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በህዝብና በህዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኘ ሁሉ እንደ ሀገር ያሉብንን አለመግባባቶች በጥረ
በጠረጴዛ ዙሪያ ልንፈታቸው የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑ ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችን የተካፈሉበት የተለያዩ ባለድርሻ አካላትን ያሳተፉና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅተዋል። ተቃርኖዎቻችን በዘላቂነት መፍትሄ የሚያገኙት በምክክራችን ፍጻሜ ነውና እንደ ሂደቱ ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አደራ ላሉ። ስርዓተ ጥምቀቱ የመገለጥ ምልክት ነው። በጥምቀት ዕለት እውነት ለዓለም ሁሉ ተገልጣለች። ከሰማይና ከምድርም ምስክር መጥቷል። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄድ አለው። ስለሆነም ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር እጋብዛለሁ። የኢትዮጵያ ሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በመጨረሻም ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ። ይሄንን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። በተጨማሪም ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የጥምቀት በዓል ኢትዮጵያ በአደባባይ የምትደምቅበት ውድ ጌጧ ነው። በዓሉ ኢትዮጵያውያን ህብረ ብሔራዊ አንድነታቸውን የሚገልጡበት ነው። ይህንን የፍቅርና የአንድነት መገለጫና የዓለም ቅርስ የሆነው በዓል ጠብቆ ማቆየትም የእኛው ኃላፊነት ነው በማለት መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለም ለመላው የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል በሰላም አደረሳችሁ አደረሰን በማለት የአማራ ብሔራዊ ንቅናቄ ሊቀመንበር የሆነው አርበኛ ዘመነ ካሴ መልእክቱን አጋርቷል። አርበኛ ዘመነ ካሴ በመልእክቱም የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ፣ በነጻነት፣ በእኩልነትና በአንድነት የሚኖሩበት ዲሞክራሲያዊ ዘመንን ማብሰር ከሆነው ዋናው ግባችን አንድ ጋት ርቆ አንድ ወሳኝ የግድ ደግሞ መከናወን ያለበት መለስተኛ ግብ ነበረን። የአማራን ትግል መዋቅራዊ አንድነት ማረጋገጥ ከብዙ ጥረትና ጥበብ በኋላ ትናንት ጥር 9 ቀን 2018 ዓ.ም ይህንን አሳክተናል። መላው የአማራ ህዝብ፣ መላው የአማራ ፋኖ አባላትና አመራሮች እንዲሁም መላው ኢትዮጵያዊ ወገናችን እንኳን ደስ አላችሁ፣ እንኳን ደስ አለን። ጠላትን በአውደ ፖለቲካ አሸንፈነዋል። በአውደ ውጊያም አዝረክርከነዋል። በስነ ግንኙነት ወይም ዲፕሎማሲ አሳጠነዋል። በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግል ወታደራዊ፣ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ህዝባችን እየጨፈጨፉ መዝለቅ ችለዋል በማለት አርበኛ ዘመነ ካሴ መልእክቱን በማህበራዊ ትስስር ገጹ አጋርቷል። አንድነት ሁሌም በየትኛው ሁኔታ ውስጥ በማንኛውም ወገን ይከውን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፋንታው ነው። አንድነት አማራዊ አካላችን የሚያንቀሳቅስ ነፍሳችን ነው። በመሆኑም ዛሬ አንድ በመሆናችን ከነገ ጀምሮ ሞት ላይ እንስቃለን፣ ሞትን እናሸንፈዋለን፣ ሞት ራሱን እንገድለዋለን፣ ነጻም እንወጣለን። የአማራ ትግል አንድ ሆኗል። ስለ ነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም። ልዩ ልዩ ኢትዮጵያውያን ወገኖችን የሚወክሉ ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ የጋራ ስዕል መፍጠር ይኖርባቸዋል። የቀጠናው ኃይሎች ዛሬ ስለ ቀጠናው በጥባጭ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል። ስለ ነገ መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጭ ወረራ እኩል ወይም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታዎቻችን፣ እሴቶቻችንና ታሪካችንን እንወቅ፣ በርትተን እንጠብቅ፣ ዓላማና እሴት ያለው ህይወት እንኑር። አንድ ማህበረሰብ የሚወድቀው ሁሉም የማህበረሰቡ አባል መጥፎ ስለሆነ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ነው ይባላልና እነ በጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለውም። አብዮቱ የመሳሪያም የቅንነትም ነው። ስለዚህ የምር ቅን እንሁን። ቀደምቶች ሞክረውት የጣላቸውን የክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እንጸየፈው። በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም፣ ነገ ላይም አይደረስም። ቢደረስም መልካም አይሆንም። ይህ ድንቅና ለአማራ ህዝብ ከኦክሲጅን እኩል ያስፈልገው የነበር አንድነት እንዲሳካ ማስተዋልን የሰጠንን እግዚአብሔርን እናመሰግነዋለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ፣ የገፋፋችሁን፣ የመከራችሁን፣ የገሰጻችሁን፣ ስንደክም ያበረታችሁ የፋኖ አመራርና አባላት በሙሉ በቅርብም በሩቁም ያላችሁ አማራዎች
አመራሮችና ሌሎች ኢትዮጵያውያን ወገኖች ከልብ እናመሰግናለን። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝን ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮራበታል። በተረፈ በእጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በያለንበት እንበርታ። አሁን ሁሉም ወደ ስራ ይግባ ሲል የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር የሆነው አርበኛ ዘመነ ካሴ መልእክቱን አስተላልፏል። ከቀጣዩ መረጃችን ስናልፍ ህወሓት የራሱን ጄኔራል ማሰሩ ተገልጿል። የትግራይ ክልል ሰላምና ጸጥታ ቢሮ ጄኔራል ጉዑሽ ገብሬን በቁጥጥር ስር መዋሉን አረጋግጧል። ይህ ውሳኔ በህወሓት ወታደራዊ ክንፍ አደገኛ ክፍፍል መፈጠሩን ያረጋገጠ እንደሆነ ምንጮች አስታውቋል። ቢሮው ጄኔራሉን ከጥላት ጋር ሲያሴሩ ስላገኘዋቸው ነው በቁጥጥር ስር ያዋልኳቸው በማለት ገልጾ በቁም እስር ላይ ሆኖ ምርመራ እየተደረገባቸው ነው ቢልም ነገር ግን ጠላት ሲል የገለጸውን አካል በስም አልጠቀሰም። ቢሮው ያቀረበባቸውን ክስ ሲቀጥል ሰራዊቱን በመናቅ የሰራዊቱን ህግና ደንብ በገሃድ ጥሰዋል በማለትም ገልጿል። ጉዑሽ የታሰሩት መቀሌ ለስብሰባ ከተጠሩ በኋላ ሲሆን ጠባቂዎቻቸው ትጥቅ እንዲፈቱ መደረጉም ነው የተነገረው። ብርጋዴር ጄኔራል ጉዑሽ የህወሓት ከፍተኛ የጦር አመራር በአቶ ጌታቸው ረዳ ይመራ የነበረውን የትግራይ ጊዜያዊ አስተዳደር በአዲስ መልክ ለማዋቅርና በደብረ ጽዮን ገብረ ሚካኤል ይመራ የነበረውን ውሳኔ ለመደገፍ ያስተላለፈውን ውሳኔ ውድቅ ካደረጉ መኮንኖች መካከልም አንዱ ናቸው። ውሳኔውን ለመደገፍ ፈቃደኛ ባለመሆናቸውም በጥር ወር 2014 ዓ.ም ታግደው ከነበሩ ከፍተኛ ወታደራዊ አዛዦች መካከል ብርጋዴር ጄኔራል ጉዑሽ አንዱ እንደነበሩ ታውሷል።